ብዙውን ጊዜ እንደ ዩኒቨርሲቲ ተማሪ ከምንሸወድባቸው ነገሮች መካከል አንዱ በደንብ አንብበን ለፈተና የሚያዘጋጀንን እውቀት ይዘን ነገር ግን ሚድና ፋይናል ያለንበትን ዩኒቨርሲቲ ሳንሰራ እንገባለን። ይሄ ምን ያደርገና መሰላችሁ? ሚድና ፋይናል ኤግዛም ያላችሁበት ዩኒቨርሲቲ ያለፉ አመታቶች የሚወጡበት ቦታ አብዛኛውን ጊዜ ተመሳሳይ ነው። ብዙ ጊዜ እንደውም ጥያቄዎች ራሱ ይደገማሉ። ይሄ ነገር እናንተ ምን ያደርጋችኋል ማለት ነው? የምታነቡበትን ቦታ በደንብ ጋይድ ያደርጋችኋል ማለት ነው። ትኩረት ልታደርጉበት የምትችሉበት ቦታ ጋይድ ያደርጋችኋል። ስለዚህ በተሻለ መጠን ያላችሁበትን ዩኒቨርሲቲ ፋይናል እና ሚድ ኤግዛም ታሰሩ ወደ ፈተና እንዳገቡ ሰርታችሁ መግባት አለባችሁ። ይሄ ቻናል ደግሞ የተለያዩ ዩኒቨርሲቲዎች ፋይናል እና ሚድ ኤግዛም እየሰራን እየለቀቀበት ያለ ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ ጅማ ዩኒቨርሲቲ አንዱ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ስለሆነ በቀጣይም የተለያዩ ሚድና ፋይናል ኤግዛም እየሰራን ስለምንለቅ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በምንለቅበት ሰዓት በቶሎ እንዲደርሳችሁ እንዲሆን ለማሳሰብ እንዳለን ስለምትከታተሉ ከልብ እናመሰግናለን። እኛ ጥያቄ AI already capable of suppressing human intelligence in all domains። ጥያቄው ምንድነው እያለን ያለ? AI በአሁኑ ጊዜ በሁሉም መስኮች የሁማን ኢንተለጀንስን የሁማን አስተውሎትን ሙሉ በሙሉ ተክቶታል እያለን ያለው። ይሄ ደግሞ ስህተት የሆነ ነገር፣ ምክንያቱም AI ብዙ ነገሮች ስፔሲፊክ ታስኮች የሚባሉት ላይ እውነት ነው የሰው ልጅ ተክቶ እየሰራ ነው። ከሰውም ልጅ በተሻለ ኢንተለጀንስ እየሰራ ነው። ነገር ግን አርት፣ ጥበብ የሚባሉት ነገሮች ላይ AI ማይተካቸው ወደፊት የተኳላ አይተካው የሚብለው ነገር አጨቃጫቂ ቢሆንም አሁን ባለው ደረጃ ግን በጣም ከባድ ነው። AI የጥበብ የምንለው ነገር ላይ የሰው ልጅ ሰው ያለበት አሁን ያላችሁበት ፊሊንግ ላይ ተመሰርታችሁ ነው። ለምሳሌ ግጥም ዘፋኞች ግጥም ሲጽፉ ምናምን ባላችሁ ስሜት ተነስተው ነው ግጥሙ የሚጽፉት። ይሄን ስሜት የሚባለው ነገር AI የለውም። ያ ነገር ስለሚጎሉ በሙሉ በሁሉም መስኮች ላይ የሚለው ነገር ተቀባይነት የለውም ማለት ነው። በስፔሲፊክ ታስክ ግን እውነት ነው ተክቶታል። በሁሉም ዶሜን የሚለው ነገር ግን አጨቃጫቂ ትክክል ያልሆነ ሀሳብ ነው። ሁለተኛ ጥያቄ structured data is a type of data that is organized is predefined format typically with defined set of fields and relationships between those fields። ምንም ጥያቄ የለውም። predefined structured data የምንለው እንደተባለው predefined format ነው እና የሚገለጸውም በምንድነው? በሪሌሽንሺፕ between those በላይክ ምን ይጠቀማል? ፕሪዲፋይንድ ስለሆነ ቴብል ይጠቀማል፣ ሮው ይጠቀማል፣ ኮሎምንስ በመጠቀም ነው ፕሪዲፋይንድ ስለሆነ ማለት ነው። ስትራክቸርድ ዳታ እነዚህን በመጠቀም ሪሌሽን ቢትዊን ዞስ ፊልድስ ያላቸውን ዝምድና ምናምን በቴብል ሊሆን ይችላል በሮ ያሳያል ማለት ነው። ስለዚህ ሁለተኛ ጥያቄ ትክክለኛ ሀሳብ ስለያዘ ተቆንለዋል ማለት ነው። ሶስተኛ ጥያቄ in the Hadoop ecosystem Hadoop distributed file system primarily used to perform parallel processing of data። ይህን ጥያቄ ከመመለሳችን በፊት Hadoop ecosystem ፎርማቱን እንየው። Hadoop ecosystem የተመሰረተው ወይም ደግሞ ሜን ፓርት የሚባሉት Hadoop distributed file ወይም ደግሞ HDFS የሚባል አለ፣ MapReduce አለ፣ ያርን አለ፣ የታናዘር ሪሶርስ ኔጎሺዬተር የሚባል አለ፣ Hadoop ኮመን አለ። እነዚህ አራቶች የተለያየ ተግባር አላቸው። Hadoop distributed file system የሚሰራው ቢግ ዳታ ትልልቅ ዳታ የሚባሉትን ከፋፍሎ በብዙ ኮምፒውተሮች እንዲቀመጡ ያደርጋል። ይሄ የሚደረግበት ምክንያት በነገራችን ላይ በአንድ ኮምፒውተር ቢቀመጥ ምን ይሆናል? ይሄ ኮምፒውተር ቢበላሽ ሙሉ መስሪያ ቤቱ ስራ ያቆማል። ይሄን ነገር ለመቋቋም ሲባል አንድ ኮምፒውተር ቢበላሽ በሌሎቹ ታስኩን ለመቀጠል ሲባል ከፋፍሎ ያስቀምጣል ማለት ነው። ስለዚህ Hadoop ፋይል ሲስተም ይሄ ነው ጥቅሙ ማለት ነው። ሁለተኛ MapReduce የምንለው ደግሞ ምንድነው? ላርጅ ዳታዎችን ፓራራሊ ፕሮሰስ ለማድረግ የሚያገለግለን MapReduce። ስለዚህ ሶስተኛ ጥያቄ ላይ ምንድነው ያደረገው? የMapReduceን ለማን ሰጠው?
ለኤችዲኤፍኤስ ወይም ደግሞ ሃንድ ዶፕ ዲስትሪቢዩትድ ፋይል ሲስተም ሰጠው ማለት ነው። ሃንድ ዶፕ ፋይል ሲስተም እንዳልኳችሁ ከፋፍሎ ማስቀመጥ ነው እንጂ ፕሮሰሲንግ ላይ የሚሰራልን ማፕሬዱስ ስለሆነ ሶስተኛ ጥያቄ ትክክለኛ ያልሆነ ሀሳብ ስለሆነ ፎልስ እንለዋለን ማለት ነው። አራተኛ ጥያቄ AI machines are so creative and can thoroughly imagine some new ideas። ይህ አንደኛ ጥያቄ ካየነው ጋር ይመሳሰላል። ምንድነው ጥያቄው እያለን ያለው AI ማሽኖች ክሬቲቭ ናቸው እና በራሳቸው አዲስ ሀሳብ ሊያመነጩ ይችላሉ እያለ ነው። ይሄ በነገራችን ላይ ቀላል ሀሳብ እንደሚመስላችሁ ይሄ ነገር እውነተኛ ወይም ደግሞ ትሩ ካልነው ምናልባት ዓለም ልጠፋም የሚችልበት ሁኔታ ይፈጠራል ማለት ነው። ምክንያቱም ኤአይዎችን እኛ መቆጣጠር አንችልም። በራሳቸው አዲስ ነገር ማመንጨት ከቻሉ በራሳቸው የሆነ የራሳቸውን ራስ ገዝ ከሆኑ ይሄ ሰውኛ ባህሪ ነው። ፈጣሪ ለሰው ልጅ የሰጠው ነገር ቢኖር ራስ ገዝ መሆናችን ነው። ራሳችንን በራሳችን ማዘዝ መቻላችን፣ መጥፎ ከጥሩ መለየት መቻላችን፣ መጥፎ እነዚህም በሙሉ ነገር ለሰው የተሰጡ ነገሮች ናቸው። እነዚህ ማድረግ ከቻሉ ዲስትራክሽን ዓለም ላይ ዲስትራክሽን ሊፈጠር ይችላል። ስለዚህ አሁን ባለው የወደፊቱን አናውቅም። አሁን ባለው ነገር ግን ኤአይ ማሽኖች በፍጹም በራሳቸው ክሬቲቭ ወይም ደግሞ አዲስ ሀሳብ ሊያመነጩ አይችሉም። ነገር ግን ያላቸውን አንድ ላይ አድርጎ ኮምባይን አድርጎ እንደ ቻት ጂፒቲ ምናምን ያሉት ያላቸውን ነገር አንድ ላይ አድርጎ ያለውን ነገር ነው እንጂ የሚመሰጡን በራሳቸው አዲስ ነገር እንዳልኳችሁ ቅድም ግጥም ምናምን ስትጽፉ ባላችሁበት ስሜት ወይም ደግሞ አሁን ባላችሁበት ስሜት ተነስታችሁ ነው የምትጽፉት እና እንደዚህ አይነት ስሜት ስለሌላቸው ሊያደርጉ አይችሉም ማለት ነው። ስለዚህ አራተኛ ጥያቄ ፎልስ እንለዋለን ማለት ነው። አምስተኛ ጥያቄ ኳርተነሪ ኢንዱስትሪ ኢንቮልቭስ ዘ ክሪኤሽን ኤንድ ዲሲሚኔሽን ኦፍ ኖሌጅ ቤስድ ኢንፎርሜሽን ኤንድ ቴክኖሎጂ። አምስተኛ ጥያቄ ከመለሳችን በፊት ፕራይመሪ፣ ሰከንደሪ፣ ተርሸሪ እና ኳርተነሪ የሚሉትን ሀሳቦች በትንሹ ነኝ። ፕራይመሪ ኢንዱስትሪ የሚያያዝልን ከምን ጋር መሰላችሁ? ከምን ጋር ታያይዙልኛላችሁ? ከናቹራል ሪሶርሶችን ከመሰብሰብ ጋር ወይም ደግሞ ቀጥታ ከናቹራል ሪሶርስ የምናገኛቸው ሀብቶች ፕራይመሪ ኢንዱስትሪ ላይ ይካተታሉ። አግሪካልቸር፣ ፊሽንግ፣ ማይኒንግ፣ ፎረስተሪ በሙሉ እነዚህ ምንድን ናቸው? ፕራይመሪ ከኔቸር የምናገኛቸው። አግሪካልቸር ብንል አሳ ማጥመድም ከኔቸር የሚገኝ ነው። ግብርናም ከኔቸር ነው የምታገኙ፣ ከተፈጥሮ ነው። ማይኒንግም ከተፈጥሮ ነው። ማይኒንግ የማዕድናት መውጣት ማለት ነው። ስለዚህ እነዚህ ነው በሙሉ ነገሮች ከምን ጋር እናያይዛቸዋለን? ከተፈጥሮ የምንሰበስበው ነገር ፕራይመሪ ኢንዱስትሪ እንለዋለን ማለት ነው። ከዛ ጋር ታያይዙልኛላችሁ። ሰከንደሪ ኢንዱስትሪ ደግሞ ከምን ጋር ታያይዙልኛላችሁ መሰላችሁ? እነዚህ ፕራይመሪ ኢንዱስትሪ የተፈጠሩ ነገሮችን ፊኒሽድ የሚያደርግልን ወዳለቀ ምርት የሚቀይርልን ሰከንደሪ ኢንዱስትሪ ይሆናል። ለምሳሌ በግብርና ስንዴ ብናይ ስንዴ ከሆነ ከሰከንደሪ ላይ ሲመጣ ብስኩት ወይ ዳቦ ይሆናል። በግብርና ኮተን ከሆነ ሰከንደሪ የሚሆናል ያለቀለት ልብስ ይሆናል ማለት ነው። ስለዚህ ፕራይመሪ ተፈጥሮ ሀብት መሰብሰብ ነው። ሰከንደሪ ደግሞ ፕራይመሪ ላይ ያሉትን ነገሮች ወደ ተጨረሰ ወዳለቀ መቀየር፣ ወዳለቀ ጠቀሜታ ወደሚሰጥ መቀየር። ከነዚህ ውስጥ ማኑፋክቸሪንግ ያለ፣ ፋክተሪስ ፕሮዲሲንግ ክሎዝስ፣ ካርስ ኦር ኤሌክትሮኒክስ እንደዚህ በሙሉ ምንድናቸው? ወደሚቀየሩ ኮንስትራክሽንም አለ። ኮንስትራክሽን አንዱ ከሰከንደሪ ነው። ሁለተኛ ደግሞ ሶስተኛ ቴርሸሪ ደግሞ ሰርቪስ ነው የሚሰጠው። ከፊዚካል ጉድ ከማቅረብ ይልቅ ለምሳሌ ኮተን ልብስ ምናምን ከማቅረብ እንደ ፕራይመሪና ሰከንደሪ እሱም ደግሞ የሚያቀርቡት ሰርቪስ ነው። ትራንስፖርቴሽን፣ ባንኪንግ አሁን ትራንስፖርቴሽን የሚሰጣችሁ ምንድነው? አገልግሎት ነው። ጊቭ ሰርቪስ ነው የሚሰጣችሁ እንጂ የሚሰጣችሁ እቃ በምላችሁ የሚሰጣችሁ እቃ የለም። ትራንስፖርቴሽን እንደዚሁ ሰርቪስ ነው እየሰጣችሁ ያለው። ቱሪዝም ላይ አሁን ለምሳሌ የመንፈስ እርካታ ምናምን ሰርቪስ ነው የምታገኙ፣ አገልግሎት ነው የምታገኙ። ሄልዝ ኬር፣ የጤና ተቋማት፣ ሪቴል ሾፕስ እነዚህ ደግሞ ምንድናቸው? አገልግሎት ከማግኘት ጋር። ቴሪሸሪ ከምን ጋር ይያዝልናል? ከአገልግሎት ከማግኘት ጋር። ፕራይመሪ ከተፈጥሮ ሀብት ጋር፣ ሰከንደሪ ደግሞ የተፈጥሮ ሀብቶች ወዳለቀ ከመጨረስ ጋር ይገናኛሉ። ሰከንደሪ። ቴሪሸሪ ደግሞ ምንድነው? ሰርቪስ ከመስጠት ጋር። ኳርተነሪ ደግሞ ኖሌጅ ኤንድ ኢንፎርሜሽን ሰርቪስ። ይሄ በቃ ዘመናዊነት የምንለው ግሎባላይዜሽን የምንለው ከነዚህ ጋር ይያዝልናል። ስለ እውቀት ስለ ሪሰርች ስለ እውቀት ማሳደግ
ኢንፎርሜሽን ስለማግኘት የዘመነ በቀላሉ ኢንፎርሜሽን እንዴት እንደምናገኝበት መንገድ በሙሉ የሚያመቻችልን ኳርተነሪ ኢንዱስትሪ ነው። ከነዚህ ውስጥ ሪሰርች ኤንድ ዲቨሎፕመንት አለ፣ ኢንፎርሜሽን ቴክኖሎጂ አይቲ አለ፣ ዳታ አናሊሲስ አለ፣ ኤዱኬሽን አለ፣ ሳይንቲፊክ ሪሰርች እነዚህ በሙሉ ኳርተነሪ የሚመደቡ ነው። ጥያቄው ምንድነው ያለን የነበረው ኳርተነሪ ኢንዱስትሪስ ኢንቮልቭስ ክሪኤሽን ኤንድ ዲሚሽን ኦፍ ኖሌጅ ቤስድ ኢንፎርሜሽን ኤንድ ቴክኖሎጂ። ስለዚህ ኢንፎርሜሽንና ቴክኖሎጂን መፍጠር ላይ ነው የሚሰሩት ስላለን ይህም ትክክለኛ ሀሳብ ስለሆነ አምስተኛ ጥያቄ ትሩ እንለዋለን ማለት ነው። which benefit of clustered computing ensures that the system remains operational even the event of component failures? A resource pooling, B high availability, C easy scalability, D data compression። ጥያቄው ምንድነው እያለን ያለው ከነዚህ ክላስተር ኮምፒውቲንግ ጥቅሞች መካከል አንዱ ቢጠፋ አንዱ ኮምፖነንት ፌሊየር ቢያደርግ ሲስተሙ ኦፕሬሽን እንዲያደርግ የሚያደርገው ጥቅሙ በየትኛው ውስጥ ነው የሚካተተው? ማለትም ሲስተሙ አንዱ ሲስተም ፌል አድርጎ ነገር ግን ሙሉ ስራው እንዳይቋረጥ አንዱ ሲስተሙ እንዳይቋረጥ የሚያደርግልን በየትኛው ክላስተር ኮምፒውቲንግ ቤኔፊት ውስጥ ነው የሚካተተው ነው የሚለው። ሪሶርስ ፑሊንግ ማለት ምን መሰላችሁ? ማሰባሰብ ወይም ደግሞ ያሉትን እንትኖች ሪሶርሶችን ኮምባይን አድርጎ ኢፊሺየንሲሊ እንድንጠቀም ማድረግ ማለት ነው። ያለን እንትን በኢፊሺየንሲሊ በደንብ በአግባቡ እንድንጠቀም ያደርግልን ነው እንጂ ከዚህ ከፌሊየር ጋር አይገናኝም ማለት ነው። ሃይ አቬይላቢሊቲ ትክክለኛ የሆነ መልስ ነው። አንዱ ሰርቨር ወይም አንዱ ኮምፖነንት ፌል ቢያደርግ እንኳን ሃይ አቬይላቢሊቲ ወይም ደግሞ ሃይ ጠቀሜታ ስላለው ሲስተሙ ሳይቋረጥ እንዲሰራ ያደርጋል። ስለዚህ ሃይ አቬይላቢሊቲ ትክክለኛ መልስ ይሆናል። እዚህ ስካላቢሊቲ ምንድነው? ማሳደግ መጨመር ወይ መቀነስ የምንፈልጋቸው ነገሮች ቢኖሩ ያለ ችግር እንድንቀንስ እንድንጨምር የሚያደርገን። ስለዚህ ይሄ ቀጥታ ከፌሊየር ጋር ምናምን የሚያገናኘው ስለሌለ ይሄንን እንጥረዋለን። ዳታ ኮምፕሬሽን ደግሞ ዳታ ሳይዛችንን ለመቀነስ የሚጠቅመን ስለሆነ ለአንደኛ ጥያቄ ትክክለኛ መልስ የሚሆነን ሃይ አቬይላቢሊቲ ይሆናል ማለት ነው። ሁለተኛ ጥያቄ which of the following best describes emerging technology? ከነዚህ ከተጠቀሱ ውስጥ ትክክለኛ በደንብ የገለጸው emerging technology በደንብ የገለጸው የትኛው ነው እያልን ያለው? a technology that has been existence for long time። ለሁለተኛ ጥያቄው ምንድነው? emerging technology በደንብ የገለጸው ነው። ይሄ ደግሞ ምንድነው ጥያቄው እያለ ለብዙ ጊዜ የቆየ ነገር የቆየ ቴክኖሎጂ ነው emerging technology እያለን ያለው። ኢመርጂንግ ቴክኖሎጂ ለብዙ ጊዜ የቆየ ሳይሆን እንደውም ማክሲመም ከ5 እስከ 10 ዓመት ነው እንትን ያለበት ማለት ነው። ይሄ እየገለጸ ያለው ማሽን ደግሞ ትራዲሽናል ቴክኖሎጂ የምንለው ነው እንጂ ኢመርጂንግ ቴክኖሎጂ አይደለም። ኢመርጂንግ ቴክኖሎጂ ከ5 እስከ 10 ዓመት የመጡ ቴክኖሎጂዎች ነው በኢመርጂንግ ቴክኖሎጂ ውስጥ የሚካተቱት። ቢ ቴክኖሎጂ ዛት ኢዝ ኖ ሎንገር ሪሌቫንት ኦር ዩዝፉል። ይሄ ትክክለኛ ያልሆነ ሀሳብ ነው። ከዚህ ጥቅም የሌለው ወይም ደግሞ ከዚህ በኋላ ጥቅም የሌለው ነገር ነው እያልን ያለው። ይሄ ደግሞ ትክክለኛ ያልሆነ የኢመርጂንግ ቴክኖሎጂ ገለጻ ስለሆነ እንጥረዋለን። ሲ የቴክኖሎጂ ዛት ኢዝ ከረንትሊ ኢዝ ዘ ኤርሊ ስቴጅስ ኦፍ ዲቨሎፕመንት ኤንድ ሃዝ ዘ ፖቴንሻል ፎር ሲግኒፊካንት ኢምፓክት። ይሄ ትክክለኛ በቅርቡ የመጣና በጣም ሲግኒፊካንት ኢምፓክት ያለው ሀሳብ ወይም ደግሞ ቴክኖሎጂ ነው። ስለዚህ ሲ ትክክለኛ የሆነ ስለ ኢመርጂንግ ቴክኖሎጂ የሚገልጽልን ሀሳብ ስለሆነ እንይዘዋለን። ዲ ቴክኖሎጂ ዛት ሃዝ አልሬዲ ሪችድ ኢትስ ፒክ ኤንድ ኢዝ ዋይድሊ አዶፕትድ። ይሄ ሃይሊ ፒኩ ላይ አልደረሰም። ፒኩ ላይ ምንጊዜም ኢመርጂንግ ቴክኖሎጂ ፒኩ ላይ አይደርስም። ምክንያቱም ፒክ የሚባል ነገር የለም። ምክንያቱም እያደገ እየተሻሻለ ነው እንጂ የሚመጣው ፒክ አንተን አልደረሰም። ስለዚህ ሁሉም ሰዎች ደግሞ አዶፕትንም ስላላረጉት ዲ እንጥለዋለን ማለት ነው። ስለዚህ በአጠቃላይ ለሁለተኛ ጥያቄ ትክክለኛ መልስ የምንለው ሲ ይሆናል ማለት ነው። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ በፓርት 2 የምንመጣ ስለሚሆን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በቀጣይ በምንለቅበት ሰዓት በተለይ እንዲደርሳችሁ እንዲሆን ለማሳሰብ እንወዳለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን። ቪዲዮ ከወደዳችሁት ላይክ በማድረግ እንድታበረታቱን ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን።